ስልካችሁን ለ5 ደቂቃ ብቻ ማህበራዊ ሚዲያ ላይ ብላችሁ አንስታችሁ ሳታስቡት ራሳችሁን 1 ወይም 2 ሰዓት አሳልፋችሁ አግኝታችሁ ታውቃላችሁ? አውራ ጣታችሁ ስክሪኑ ላይ ስክሮል ማድረግ ማቆም አቅቶት አይናችሁ ስክሪኑ ላይ ተተክሎ ግን ደግሞ ውስጣችሁ በቃኝ ሌላ ስራ አለኝ እያለ ሲታገላችሁ አስተውላችኋል? በማህበራዊ ሚዲያ ላይ የምናሳልፈው እያንዳንዱ ደቂቃ ከእውነተኛው ህይወታችን ከህልማችንና ከቤተሰባችን እየተሰረቀ ያለው ውድ ጊዜ መሆኑን አስባችሁትስ ታውቃላችሁ? ማህበራዊ ሚዲያ ላይ ረጅም ጊዜ በወሰዳችሁ ቁጥር ምን ያክል ወርቃማ እድሎች፣ ምን ያክል ያልተነበቡ መጽሐፍትና ምን ያክል ያልተሰሩ ስራዎች እያመለጧችሁ እንደሆነ ቆም ብላችሁ ጠይቃችሁስ ታውቃላችሁ? መልሳችሁን እያሰባችሁበት፣ እኔ ግን አንድ እውነት ልንገራችሁ። ይህ ስሜት ለብቻችሁ የሚሰማችሁ የተለየ ችግር አይደለም። ዛሬ ላይም በሚሊዮን የሚቆጠሩ ሰዎች በዚህ ፈተና ውስጥ ያልፋሉ። እኛም ዛሬ በዚህ ዝግጅታችን የዘመናችን ትልቁ ፈተና ስለሆነው ነገር ግን ብዙዎቻችን ችላ ስለምንለው አብይ ጉዳይ ስለ ማህበራዊ ሚዲያ ሱስ እንወያያለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረግዎን አይዘንጉ። ማህበራዊ ሚዲያ በራሱ መጥፎ አይደለም። ቴክኖሎጂው የተፈጠረው ሰዎችን ለማገናኘት፣ መረጃን በቀላሉ ለመለዋወጥና ትምህርታዊ ይዘቶችን ለማግኘት ነው። ይህ የበይነ መረብ ቁርኝትም ከጓደኞቻችን ጋር እንድንገናኝ፣ አዳዲስ ነገሮችን እንድንማር፣ አልፎ ተርፎም ቢዝነሳችንን እንድናሳድግ ይረዳናል። ነገር ግን ችግሩ ያለው ማህበራዊ ሚዲያ ላይ ሳይሆን እኛ ማህበራዊ ሚዲያን በምንጠቀምበት መንገድ ላይ ነው። መቆጣጠር ያቃተን ገደብ የሌለውና ሱስ የሆነ የማህበራዊ ሚዲያ አጠቃቀም ነው ትልቁ ጠላታችን። እናንተም ይህንን ቪዲዮ እስከ መጨረሻው ስትከታተሉ የማህበራዊ ሚዲያ ሱስ ከምን እንደሚመነጭ፣ አይምሯችንን እንዴት እንደሚቆጣጠረውና ከሁሉም በላይ ደግሞ ይህንን ሱስ ሰብራችሁ በመውጣት ትኩረታችሁን፣ ሰላማችሁንና ምርታማነታችሁን እንዴት መመለስ እንደምትችሉ የሚያሳይ ግልጽና ተግባራዊ የሆነ የመፍትሄ መንገድ ታገኛላችሁ። ወደ ዝርዝር ጉዳያችን ከመግባታችን በፊት በቅድሚያ የማህበራዊ ሚዲያ ሱስ ምንድነው የሚለውን ነገር መረዳት አለብን። የማህበራዊ ሚዲያ ሱስ ማለት አንድ ሰው እንደ ፌስቡክ፣ ቲክታክ፣ ኢንስታግራም፣ ትዊተር ወይንም ኤክስ እና ወዘተረፈ በመሳሰሉ የማህበራዊ ሚዲያ መድረኮች ላይ ከመጠን በላይ ጊዜ ሲያሳልፍና ይህ ድርጊትም በዕለት ተዕለት ህይወቱ፣ በስራው፣ በትምህርቱ ወይንም በግንኙነቶቹ ላይ አሉታዊ ተጽዕኖ እያሳደረበት መሆኑን እያወቀ ማቆም ሲያቅተው ነው። ታዲያ ማህበራዊ ሚዲያ በራሱ ጎጂ ካልሆነ ጤናማ አጠቃቀምና ሱስን እንዴት እንለያቸዋለን ካላችሁኝ፣ ጤናማ አጠቃቀም ማለት ማህበራዊ ሚዲያን ለተወሰነ ላቀዳችሁበት ዓላማና ለተገደበ ጊዜ መጠቀም ነው። የማህበራዊ ሚዲያ ሱስ ግን ምርጫ መሆኑ ቀርቶ አስገዳጅ ልማድ ሲሆን የሚፈጠር ክፉ ነቀርሳ ነው። በዕለት ተዕለት ህይወታችንም የማህበራዊ ሚዲያ ሱስ ምልክቶች በ3 ዋና ዋና ክፍሎች ይከፈላሉ። የመጀመሪያዎቹ ስነ ልቦናዊ ምልክቶች ሲሆኑ ይህም ስልካችሁ አጠገባችሁ ከሌለ ወይንም ኢንተርኔት ከተቋረጠ ከባድ ጭንቀትና መደናገጥ መሰማትን ሊያስከትል የሚችል ችግር ሲሆን፣ እንዲሁም ስልካችሁ ሳይጠራ ወይንም ሚሴጅ ሳይገባ እንደገባ አድርጎ ማሰብ ወይንም ፋንተም ቫይብሬሽን ሲንድረምም የዚሁ ችግር መገለጫ ነው። ሁለተኛዎቹ ምልክቶች ስሜታዊ ምልክቶች ሲሆኑ እነኚህም ከሌሎች ሰዎች ጋር ኑሯችሁን አወዳድሮ የመከፋት፣ የብቸኝነትና የዋጋ ቢስነት ስሜት መሰማትን በዋናነት ይይዛሉ። ማህበራዊ ሚዲያን እንደ ማምለጫ ወይንም ለድካም ማስታገሻ አድርጎ መጠቀምም ቀስ በቀስ እያታለለ ወደ ሱሰኝነት ይወስደናል። ሶስተኛዎቹ ምልክቶች ደግሞ ባህሪያዊ ምልክቶች ወይንም ቢሄቪየራል ሳይንስ ሲሆኑ ይህም በማህበራዊ ሚዲያ ምክንያት ስራን ወይንም ትምህርትን ማስተጓጎል፣ ከቤተሰብና ከጓደኛ ጋር ፊት ለፊት እያወሩ እንኳን አይንን ከስልክ ስክሪን ላይ ያለመንቀል ይንጸባረቅበታል። ከበድ ሲል ደግሞ እንቅልፍን መስዋዕት አድርጎ ማታ እስከ ሌሊት ድረስ ስልክ መነካካትን ያስከትላል። ከነዚህ ምልክቶች የትኛውን ራሳችሁ ላይ እንዳስተዋላችሁ በውስጣችሁ እየመለሳችሁ ቀጥለን ለምን የዚህን ያክል የማህበራዊ ሚዲያ ሱስ ጠንካራ ሆነ የሚለው ጉዳይ ላይ እንመካከር። እኛም በዕለት ተዕለት ህይወታችን ብዙ ጊዜ ራሳችንን ለምንድነው ስልኬን ማስቀመጥ ያቃተኝ፣ ለምንድነው እንደዚህ ደካማ የሆንኩት ብለን እንወቅሳለን። ነገር ግን እውነታው ከዚህ የተለየ ነው። የማህበራዊ ሚዲያ አፖችም የተሰሩት በአጋጣሚ አይደለም። እነዚህ መተግበሪያዎች የተፈጠሩት የዓለማችን ምርጥ በሆኑ የስነ ልቦና ባለሙያዎች፣ የሶፍትዌር መሐንዲሶችና የአእምሮ ሳይንቲስቶች ሲሆን ዋናው ዓላማቸውም የእናንተን ትኩረት መግዛትና ለረጅም ሰዓት መተግበሪያው ላይ እንድትቆዩ ማድረግ ነው። ታዲያ የሥራቸውስ እንዴት ውጤታማ ሆነ፣ እንዴትስ ይሰራል ብላችሁ ከጠየቃችሁኝ ዋነኛው ምክንያቶቹ የሚከተሉት ናቸው።
የመጀመሪያው የዶፓሚን ሽልማት ነው። ዶፓሚን በአይምሯችን ውስጥ የሚገኝ የደስታ ሆርሞን ሲሆን እኛም በማህበራዊ ሚዲያ ላይ አዲስ ላይክ፣ ኮመንት እና አዝናኝ ቪዲዮ ስናይ አይምሯችን ዶፓሚንን ይለቀዋል። ይህ ደግሞ ይህ ነገር ጥሩ ነው ደግመህ አድርገው የሚል መልእክትን ለአይምሯችን ያስተላልፋል። ልክ እንደ ሎተሪ ዕጣ ቀጣዩ ቪዲዮ ምን ሊሆን እንደሚችል ስለማናውቅ አይምሯችን በጉጉት ዶፓሚን እየለቀቀ ስክሮል እንድናደርግ ያስገድደናል። ሁለተኛው ማለቂያ የሌለው ስክሮል ማድረግ ነው። የድሮ ጋዜጣ ስናነብ ገጹ ያልቃል። ቴሌቪዥን ስናይም ፕሮግራሙ ይጠናቀቃል። ማህበራዊ ሚዲያ ግን መጨረሻ የለውም። በቃኝ የሚያሰኝ ተፈጥሯዊ የገደብ ምልክት ስለሌለው ሳታስቡት ሰዓታት ይነጉዳሉ። ሶስተኛው ደግሞ ማስታወቂያዎች ወይንም ኖቲፊኬሽንስ ናቸው። ቀይ ቀለም ያላቸው የኖቲፊኬሽን ምልክቶችና ድምጾች በአይምሯችን ውስጥ የድንገተኛ አደጋ ስሜትን ወይንም ሴንስ ኦፍ አርጀንሲን ይፈጥራሉ። አሁን ካላየሁት የሆነ ነገር ያመልጠኛል የሚል አስገዳጅ ስሜትን በውስጣችን ተጠንስሶ በአስቸኳይ እንድንከፍተው ያስገድደናል። አራተኛው ደግሞ አንድ ነገር ያመልጠኛል የሚል ፍርሃት ነው። ሰዎች የሚያወሩለትን ዜና ባላውቅስ፣ አዲሱን ቪዲዮ ባላየውስ፣ ከጓደኞቼ ወደ ኋላ ብቀርስ የሚል የፍርሃት ስሜት ሁልጊዜ ኦንላይን እንድንሆን ያስገድደናል። አምስተኛው ደግሞ ፈጣን እርካታ ወይንም ኢንስተንት ግራቲፊኬሽን ነው። እውነተኛ ህይወት ውስጥ ስኬትን፣ ደስታንና ሽልማትን ለማግኘት ረዥም ጊዜና ጥረት ይጠይቃል። ማህበራዊ ሚዲያ ላይ ግን በአንድ ሰከንድ ውስጥ አዲስና አዝናኝ ነገር በማየት ፈጣን ደስታን ማግኘት ይቻላል። ይህና ከላይ ያየናቸው ነገሮችም ሱሱን በእኛ ላይ በጣም ጠንካራ ያደርጉታል። ችላ ብለን ራሳችንን በዚህ ነገር ውስጥ ከዘፈቅንም የማህበራዊ ሚዲያ ሱስ እንዲሁ ጊዜያችንን በማጥፋት ብቻ የሚፋታን ነገር ሳይሆን በማይታይና ድብቅ በሆነ መንገድ መላ ህይወታችንን የሚበላ ካንሰር ነው። እኛም ዛሬ ላይ በዚህ ሱስ ውስጥ ካለን ምናልባትም አሁን ላይ ጉዳቱን ባናስተውለውም የጊዜ ጉዳይ እንጂ እነዚህን ችግሮች በህይወታችን ውስጥ መመልከታችን አይቀሬ ነው። በማህበራዊ ሚዲያ ሱስ ስንዘፈቅ የመጀመሪያው የሚገጥመን ችግር የአእምሮ ጤና መቃወስ ነው። በየቀኑ የሌሎችን ሰዎች ብዙውን ጊዜ እውነተኛ ያልሆነውን የተስተካከለና ያማረ ህይወት በማህበራዊ ሚዲያ ላይ እየተመለከትን ከራሳችን ውጣ ውረድ የበዛበት ህይወት ጋር ስናወዳድር የዋጋ ቢስነት፣ የጭንቀትና የድብርት ስሜት ይፈጥርብናል። ሁለተኛው ችግር ደግሞ የምርታማነትና የትኩረት ማጣት ነው። አይምሯችን በየሰከንዱ አዳዲስ መረጃዎችን መቀበል ስለለመደ አንድ ስራ ላይ ለ30 ደቂቃ እንኳን አተኩሮ መስራት ከባድ ይሆንብናል። ይህን ተከትሎም በጥልቅ የማሰብ አቅማችን ወይንም አወር ዲፕ ወርክ ካፓሲቲ ይቀንሳል። ሶስተኛው ችግር ደግሞ የእንቅልፍ መዛባት ነው። ማታ ከመተኛታችን በፊት የምናየው የስክሪን ብርሃን ወይንም ብሉ ላይት አይምሯችንን አሁን ቀን ነው ብሎ እንዲያስብ ያደርገዋል። ይህ ደግሞ የእንቅልፍ ሆርሞን የሆነው ሜላቶኒን እንዳይመረት ስለሚያግድ ጥራት ያለው እንቅልፍ እንዳንተኛ ያደርገናል። አራተኛው ችግር ደግሞ የግንኙነቶች መበላሸት ነው። ከቤተሰብ፣ ከትዳር አጋር ወይንም ከጓደኞች ጋር አብረን እየበላን ወይንም እያወራን አይናችን ስልክ ላይ ከሆነ ለእነርሱ ያለንን ክብርና ትኩረት እንነፍጋቸዋለን። ይህ ደግሞ ቀስ በቀስ ማህበራዊ መገለልንና የፍቅር መጥፋትን ያመጣል። እንዲሁም በመጨረሻ የሚገጥመን አምስተኛው ችግር የፈጠራ ችሎታ መሞት ነው። የፈጠራ ሐሳቦች የሚመነጩት አይምሯችን እረፍት ሲያገኝና ጸጥታ ውስጥ ሲሆን ነው። እኛም እያንዳንዱን ባዶ ሰከንድ በሶሻል ሚዲያ የምንሞላው ከሆነ አይምሯችን አዲስ ነገር ለማሰብ ጊዜ አያገኝም። ታዲያ ከዚህ ሱስ ለመላቀቅ በጭፍን ከዛሬ ጀምሮ ስልክ አልነካም ብሎ መነሳት አያዋጣም። ስሜት ላይ ብቻ የተመሰረተ ውሳኔ ቶሎ ይፈርሳል። ምክንያቱም አይምሯችን የለመደውን ነገር በአንድ ጀንበር መተው ይከብደዋል። ከዚህ ይልቅ ስልታዊ በሆነ መንገድ ቀስ በቀስ ህይወታችንን መልሰን የምንቆጣጠርባቸውን 8 ጥልቅና ሳይንሳዊ መንገዶች አብረን እንመልከት። እያንዳንዱ መንገድ የራሱ የሆነ ትልቅ ኃይል አለውና እናንተም በጥሞና እስከ መጨረሻው ተከታተሉኝ። የመጀመሪያው መንገድ ችግሩን በግልጽ መቀበልና ለምን የሚለውን ማወቅ ነው። ማንኛውም ትልቅ የህይወት ለውጥ የሚጀምረው እውነታውን አምኖ ከመቀበል ነው። ብዙዎቻችን ማህበራዊ ሚዲያ ከምንፈልገው በላይ ጊዜያችንን እየወሰደብን መሆኑን ብናውቅም በፈለግኩት ሰዓት ማቆም እችላለሁ በማለት ራሳችንን እናታልላለን። ነገር ግን ይህንን ሱስ ለመስበር በመጀመሪያ በድፍረት አዎ ስልኬ ህይወቴን እየተቆጣጠረው ነው ብለን ማመን መቻል አለብን። ይህን ከተቀበልን በኋላ ቀጣዩና ትልቁ ጥያቄ ለምን መለወጥ ፈለግኩ የሚለው ነው። አይምሯችንም ጥልቅ የሆነ ምላሽ ካላገኘ በቀላሉ ለውጥ አያመጣም። ምናልባት ይህ ችግር የራሳችሁን የፈጠራ ሥራ አሊያም ቢዝነስ ለመክፈት ያሰባችሁበትን ህልም እያዘገየባችሁ ሊሆን ይችላል። ወይም ደግሞ ገና 2 ወይንም 3 ዓመት የሞላቸውና እጅግ በጣም ፍቅራችሁንና አብሮነታችሁን የሚሹ ልጆቻችሁን አይናቸውን ከማየት ይልቅ አይናችሁ ስክሪን ላይ ተተክሎባቸው ትኩረት ነፍጋችኋቸው ይሆናል።
ሕይወታችንን ልክ እንደ ውብ ልብስ በሚገባ ሰፍተን ማዘጋጀት ስንችል ጊዜያችንን በከንቱ ማቃጠል የለብንም። ስለዚህ ዛሬውኑ እናንተም ወረቀት አውጡና ስልካችሁን አብዝታችሁ ባለመጠቀማችሁ የምታተርፉትን ትልቁን ነገር በግልጽ ጻፉት። ይህ የተጻፈ ምክንያት ወደ ኋላ እንድትመለሱ በሚፈትናችሁ ጊዜ ሁሉ ትልቅ ብርታት ይሆንላችኋል። ሁለተኛው መንገድ እውነታን መጋፈጥና የስክሪን ጊዜን መከታተል ነው። ብዙዎቻችን በቀን ውስጥ ስንት ሰዓት ስልክ ላይ እንደምናሳልፍ ብንጠየቅ በእርግጠኝነት እንዋሻለን። የምንዋሸው ግን ሌላውን ሰው ሳይሆን ራሳችንን ነው። ስሜታችን ለጥቂት ደቂቃዎች ነው ያየሁት ቢለንም መረጃ ወይንም ዳታ ግን ስሜት የለውም። ሐቁን ፍርጥርጥ አድርጎ ነው የሚያሳየው። እውነታውን ለማየት በስልካችሁ ላይ ያለውን ስክሪን ታይም ወይንም ዲጂታል ዌልቢንግ የሚለውን ማስተካከያ ክፈቱና ተመልከቱ። ይህኔም ትላንትና ብቻ ቲክታክ ወይንም ፌስቡክ ላይ 3 እና 4 ሰዓት እንዳሳለፋችሁ ስታዩ በእጅጉ ልትደነግጡ ትችላላችሁ። እኔም ይህንን ተመልከቱ የምላችሁ ይህን ቁጥር ስታዩት ራሳችሁን እንድትወቅሱበት ሳይሆን የችግሩን ግዝፈት በግልጽ እንድትረዱት ነው። በቀን 4 ሰዓት ማህበራዊ ሚዲያ ላይ ማጥፋት ማለት በሳምንት 28 ሰዓት፣ በወር ደግሞ ከ5 ሙሉ ቀናት በላይ ማለት ነው። ይህ ማለት በአመት ውስጥ ከ2 ወር በላይ የሚሆነውን ጊዜያችሁን ስክሪን በማየት ብቻ ታሳልፋላችሁ ማለት ነው። ታዲያ እናንተም ይህንን ዘግናኝ እውነታ በቁጥር ስታዩት ጊዜያችሁን መልሳችሁ ለመቀማት ቁርጠኛ ትሆናላችሁ። ሶስተኛው መንገድ የማስታወቂያ ድምጾችን ማፈን ነው። አመናችሁም አላመናችሁም ስልካችሁ በበራ ወይንም ድምጽ ባሰማ ቁጥር ሳታውቁት የእናንተ ውድ ትኩረት እየተዘረፈ ነው። ከገረማችሁ አንድ እውነታ ልንገራችሁ። ቀይ ቀለም ያላቸው የስልክ ኖቲፊኬሽን ምልክቶችና ድንገተኛ ድምጾች የተሰሩት በአጋጣሚ አይደለም። በአይምሮአችን ውስጥ የድንገተኛ አደጋ ስሜትን ፈጥረው የጀመርነውን ማንኛውንም ስራ አቋርጠን ወደ ስልኩ እንድንሮጥ ለማድረግ ታስበው ነው። አንድ ጥልቅ ስራ ላይ ያላችሁ የስልካችሁ ድምጽ ሲሰማ አይምሮአችሁ ከስራው ወጥቶ መልሶ ሙሉ ትኩረቱን ለመሰብሰብ እስከ 20 ደቂቃ ይፈጅበታል። ስለዚህ እናንተም ዛሬውኑ ይህንን ቪዲዮ እንዳያችሁ ወደ ስልካችሁ ሴቲንግ ግቡ። ከዋና ዋና የስልክ ጥሪዎች ውጪ ሁሉንም የማህበራዊ ሚዲያ አፖች ኖቲፊኬሽን ሙሉ በሙሉ አጥፏቸው። መተግበሪያዎቹን መክፈት ያለባችሁ እውነትም እናንተ ፈልጋችሁ እንጂ ስልኩ አዟችሁ መሆን የለበትም። ጸጥ ያለ ስልክ ጸጥ ያለና የተሰበሰበ አይምሮን ይፈጥራል። አራተኛው መንገድ የሚያስቆማችሁን የሰዓት ገደብ ማበጀት ነው። ማህበራዊ ሚዲያን ሙሉ በሙሉ ከህይወታችሁ ማስወጣት ላይ ያስፈልግ ይችላል። እኛ የምንፈልገው መቆጣጠር ያቃተንን ማለቂያ የሌለው ስክሮሊንግ ማስቆም ነው። ልክ በቤታችን ዙሪያ አጥር እንደምናጥረው ሁሉ ለዲጂታል ህይወታችንም ጥብቅ የሆነ ድንበር ያስፈልገናል። ይህን ለማድረግ በስልካችሁ ላይ ለሚገኙ ታፖች የሰዓት ገደብ አስቀምጡ። ለምሳሌ ለኢንስታግራም በቀን 30 ደቂቃ፣ ለዩቲዩብ መዝናኛ ደግሞ 45 ደቂቃ ብላችሁ ወስኑ። ይህ የተፈቀደው ሰዓት ሲያልቅ ስልኩ ራሱ አፑን ቆልፎ ያስወጣችኋል። ይህ ዘዴ የሚጠቅመው ጊዜያችሁን ሆን ብላችሁና በጥንቃቄ እንድትጠቀሙበት ስለሚያስገድዳችሁ ነው። የተሰጣችሁ ሰዓት ትንሽ መሆኑን ስታውቁ ማህበራዊ ሚዲያ ላይ የምታዩትን ነገር መርጣችሁና ለእናንተ የሚጠቅመውን ብቻ አጣርታችሁ ማየት ትጀምራላችሁ። ስልኩ መተግበሪያውን ሲቆልፍም በስህተት እንኳን ለ15 ደቂቃ ጨምርልኝ የሚለውን አማራጭ እንዳትነኩ። ለራሳችሁ ያወጣችሁትን ሕግ በማክበር አሸናፊነታችሁን አረጋግጡ። አምስተኛው መንገድ ፈተናውን ለማራቅ አላስፈላጊ አፖችን ማጥፋት ነው። አንድን መጥፎ ልማድ ለማስቆም በጣም ጥሩና ሳይንሳዊ መንገድ ያንን ልማድ ለማድረግ ከሚጋብዙ ነገሮች መሸሽ ነው። ለእናንተም ምንም አይነት እሴት የማይጨምሩ ነገር ግን ሰዓታችሁን በብዛት የሚበሉ አፖች በስልካችሁ ላይ ካሉ አያስፈልጓችሁም። ጊዜያችሁን በከፍተኛ ሁኔታ የሚበላውን አንዱን መተግበሪያ በድፍረት ከስልካችሁ ላይ ሙሉ በሙሉ አጥፉት። ይህን ስታደርጉ ምናልባት በፈልገውስ የሚል የፍርሃት ስሜት ሊሰማችሁ ይችላል። ነገር ግን አምናችሁ ይሞክሩት። ዓለም ያለ እነዚህ መተግበሪያዎችን በደንብ መዞሯን አታቆምም። በጣም መጠቀም ካስፈልጋችሁ እንኳን አፕሊኬሽኑን ከማውረድ ይልቅ በጉግል ክሮም ወይንም በሌላ ብራውዘር ተጠቅማችሁ ግቡ። በብራውዘር መጠቀም ከባድና ሰልቺ ስለሚሆን ሳታስቡት አጠቃቀማችሁ በከፍተኛ ሁኔታ ይቀንሳል። ጠቃሚ ስራዎቻችሁንም በንጹህ ኮምፒውተራችሁ ላይ ስሩ እንጂ ስልካችሁን የፈተናና የትኩረት መሰረቂያ ማሽን አታድርጉት። ስድስተኛው መንገድ ባዶነትን በጥሩ ልማድ መተካት ነው። ይህ ነጥብ እጅግ በጣም ወሳኝ ስለሆነ በደንብ አድምጡኝ። ማህበራዊ ሚዲያን ስትቀንሱ ወይንም ስታቆሙ በቀን ውስጥ 2-3 ሰዓት የሚሆን ባዶ ጊዜ ይፈጠራል። ይህንን ባዶ ጊዜ በሌላ ጠቃሚና ትርጉም ባለው ነገር ካልሞላችሁት አይምሮአችሁ የለመደውን ደስታ ስለሚፈልግ ተመልሳችሁ ወደ ሱሱ መግባታችሁ አይቀርም። አይምሮአችን ልክ እንደ ውድ ሳጥን ነው። በውስጡ የምናስቀምጠውንና የምንሞላውን ነገር በጥንቃቄ መምረጥ አለብን። ይህን ሳጥን በከንቱ ቪዲዮዎች ከምንሞላው እውቀት በሚሰጡ መጽሐፍት፣ በስፖርት ወይንም አዲስ ክህሎት በመማር መሙላት እንችላለን።
ስልኩን ለማንሳት እጃችሁ ሲዘረጋ ዝግጁ የሆነ ሌላ አማራጭ ከአጠገባችሁ አስቀምጡ። ሶሻል ሚዲያ ከመክፈት ይልቅ ማንበብ የጀመራችሁትን መጽሐፍ አንሱ። አሊያም ማስታወሻ ደብተራችሁ ላይ አዳዲስ ሐሳቦችን ጻፉ። ወይም ከቤተሰባችሁ ጋር ሞቅ ያለና እውነተኛ ወሬ ጀምሩ። መጥፎ ልማድን ማጥፋት የሚቻለው እጅግ በላቀና በተሻለ አዲስ ልማድ ሲተካ ብቻ ነው። ሰባተኛው መንገድ ከስልክ ነፃ የሆኑ ዞኖችን መፍጠር ነው። አካባቢያችን ባህሪያችንን በመቅረጽ ረገድ ትልቅ ሚና አለው። ስልክም ሁል ጊዜ እጃችን ላይ ወይንም ኪሳችን ውስጥ መኖር የለበትም። ይህንን ለማስተካከል በቤታችሁ ውስጥ እዚህ ቦታ ስልክ መጠቀም ፍጹም ክልክል ነው የምትሉትን ቦታ ወይንም ፎን ፍሪ ዞን ወስኑ። ለምሳሌ መመገቢያ ጠረጴዛ ላይ ከቤተሰብ ጋር እየተበላ ስልክ ይዞ መምጣት በጥብቅ የተከለከለ ሊሆን ይገባል። ከሁሉም በላይ ደግሞ መኝታ ቤታችሁን ማዳን አለባችሁ። መኝታ ቤት ውስጥ ስልክ ይዞ መግባት ለእንቅልፍ ማጣትና ለሱስ መባባስ ትልቁ ምክንያት ነው። ስለዚህ ከዛሬ ጀምሮ ስልካችሁን ሳሎን ውስጥ ቻርጅ ላይ ሰክታችሁ ተዉት። ወደ መኝታ ቤት ስትገቡ የሚያስተኛ መጽሐፍ ወይንም ማስታወሻ ብቻ ይዛችሁ ግቡ። ይህን ስታደርጉ አይምሯችሁ በዙሪያው ላለው እውነተኛ ሕይወት፣ ለሰዎችና ለጸጥታው ሙሉ ትኩረት መስጠትን ይለምዳል። ሰላማችሁም ይመለሳል። ስምንተኛውና የመጨረሻው መንገድ የጠዋትና የማታ የወርቅ ሰዓታትን ማክበር ነው። ብዙ ሰዎችን ለማህበራዊ ሚዲያ ሱስ አሳልፎ የሚሰጠው ትልቁና ዋነኛው ስህተት ጠዋት ከእንቅልፋቸው እንደተነሱ አይናቸውን በደንብ ሳይገልጹ ስልካቸውን መፈለጋቸው ነው። የጠዋቱ የመጀመሪያው ሰዓት የዕለቱን ሙሉ ስሜታችሁን የሚወስን ወርቃማ ጊዜ ነው። ይህንን ጊዜ ሌሎችን ሰዎች ሕይወት በማየት ከጀመራችሁት ቀኑን ሙሉ የንጽጽርና የድብርት ስሜት ሲከተላችሁ ይውላል። ስለዚህ የአንድ ሰዓት ሕግ አውጡ። ጠዋት ስትነሱ ለመጀመሪያዎቹ 1 ሰዓታት ስልካችሁን አትንኩ። በምትኩ ውሃ ጠጡ፣ ፈጣሪያችሁን አመስግኑ፣ ጥቂት የስፖርት እንቅስቃሴም አድርጉ። እናም የዕለቱን እቅዳችሁን ጻፉ። ልክ እንደዚሁ ማታ ከመተኛታችሁ ከ1 ሰዓት በፊት ማህበራዊ ሚዲያን እርግፍ አድርጋችሁ ተዉት። የማታው የስክሪን ብርሃን የእንቅልፍ ሆርሞናችሁን ስለሚያዛባው ቶሎና በጥራት እንዳትተኙ ያደርጋል። እነዚህን የጠዋትና የማታ የወርቅ ሰዓታት ከስልክ ነፃ በማድረግ ስታስከብሩ ሕይወታችሁ ላይ የሚመጣውን አስገራሚ የሰላምና የምርታማነት ለውጥ በቅርቡ ታዩታላችሁ። ይህን ቪዲዮ ከማጠናቀቃችን በፊት ሁል ጊዜ እንድታስተውሏቸው የምፈልጋቸውን ዋና ዋና ነጥቦች ላስታውሳችሁ። የመጀመሪያው ትኩረታችሁ ትልቁ ሀብታችሁ መሆኑን ነው። በዓለም ላይ ካሉ ሀብቶች ሁሉ ውዱ ነገር ጊዜና ትኩረታችሁ ነው። የማህበራዊ ሚዲያ ኩባንያዎችም ይህንን ሀብታችሁን በነፃ እየወሰዱት ነው። ስለዚህ ሀብታችሁን ጠብቁ። ሁለተኛው ስክሮል ማድረግ በተዋችሁ ቁጥር ለህልማችሁ እንደምትሰሩ ልታውቁ ይገባል። ከንቱ ከሆኑ ቪዲዮዎች ላይ የምታተርፉት እያንዳንዱ ሰዓት የተሻለ ጤና፣ የተሻለ ስራና የተሻለ ቤተሰብ ለመገንባት ልታፈሱት የምትችሉት ንጹህ ካፒታል ነው። ሶስተኛው ወሳኝ ነጥብ ለውጥ የሚመጣው በሂደት መሆኑን ነው። የማህበራዊ ሚዲያ ሱስን ዛሬውኑ ሙሉ በሙሉ ማቆም ካልቻላችሁ ራሳችሁን አትውቀሱ። ትናንሽ የዕለት ተዕለት ማስተካከያዎች የረዥም ጊዜ ዘላቂ ለውጥ ያመጣሉ። ስለዚህ ራሳችሁን በመውቀስ ሳይሆን ራሳችሁን በማበረታታት ወደፊት ቀጥሉ። ውድ ቤተሰቦቼ፣ ህይወት አጭር ናት። በዚህች አጭር ህይወታችን ውስጥ የምንሰራቸው ስራዎች፣ የምናፈራቸው ግንኙነቶችና የምንገነባው ማንነት ነው ታሪክ ሆኖ የሚቀረው። በስልክ ስክሪን ላይ ስክሮል በማድረግ ብቻ የሚያልፍን ህይወት ማንም አይመኝም። ዛሬ ህይወታችሁን መልሳችሁ ለመቆጣጠር ትክክለኛው ቀን ነው። ቴክኖሎጂ እናንተን እንዲያገለግላችሁ እንጂ እናንተ የቴክኖሎጂ ባሪያ እንዳትሆኑ ወስኑ። ስልካችሁን አስቀምጡ፣ አይናችሁን አንሱና በዙሪያችሁ ያለውን ውብና እውነተኛ ህይወት ኑሩ። ለውጥን ማምጣት እንደምትችሉ እመኑ። በውስጣችሁ ያለው ጥንካሬ ከማንኛውም ሱስና ፈተና በላይ ነው። እስካሁኗ ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። በ30 ቀናት ውስጥ ብቻ ራሳችሁን እንደ አዲስ የምታድሱበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።